ፍቅር ባላለሁ ግን አሳምነሻቸው ወጣሽ ከኔ ፊት ያለው ላጤ ነው ጊዜ አረሳው ምትዩ ለኔ በጣም ከባድ ነበር ምትዩ ታይም ለመባለግ እንዲመች ነው በቃ ሴቶች ከቤት የሚመጣው ለመባለግ አይደለም እኔ በእናትሽ እዚህ ቡና ላይ ሰላም እንዴት ናችሁ የላጤት ቤተሰብ ደህና ናችሁ ወይ ዛሬ ሰዓቴን ጠብቄ የላጤዎቹ ፕሮግራም እንግዳዬን ይዤላችሁ ቀርብ ያለው ማለት ነው እንደተለመደው ሁሉ ጊዜም ሰዓቴን ጠብቄ የላጤዎቹ ፕሮግራም ላይ የተለያዩ ላጤዎችን አስተማሪ ለእናንተ ይጠቅማል ብዬ ማስባቸው የተለያዩ ፕሮግራሞችን የተለያዩ ገስቶችን ለእናንተ አቀርባለሁ በዚህ አጋጣሚ የሚያስተምር የላጤ ህይወት አለኝ ብላችሁ የምታስቡ ላጤዎች ካላችሁ እዚህ ጋር ጻፍ አድርጉም ሴሌክት አድርጌ ቤታችሁ እየመጣው እንደዚህ የሚያማምር ቆንጆ ፕሮግራም ሰራላችኋለሁ ሰብስክራይብ አድርጉና አበረታቱኝ የቻልኩትን ያህል ቆንጆ ፕሮግራም ለመስራት ሞክራለሁ ላጤት ቤት እንሂድ ላጤዎች የታላችሁ የላጤዎች ፕሮግራም ለመቅረብ የምትፈልጉ ሰዎች ይሄ ድል ለእናንተ ነው ሰው ቤቷን አትዘጋም እንዴ ላጤ ማነው እንደናችሁ ላጤዎች እንግዳይ የሴቷት ላልክ እንኳን እንደደና ቆየሽኝ ማን እንበል እስኪ በመጀመሪያ ላጤት ፍቅር ባናለሁ አክብራ ቤቷ ያጋበዘችኝ እናመሰግናለሁ ችግር የለውም እሺ አንቺ ቤት ሲያምር በኔ ወጥቶ ነው ስታምር ቤትሽ ቀልበጭ አለች ግቢ ነኝ አሁን ይሄ ላጤ ቤት ነው የላጤ ቤት ነው አሁን ይሄ እንዴት ነሽ አለው እግዚአብሔር ይመስገን በጣም አመሰግናለሁ የላጤዎች እንግዳ ሆነሽ ስለቀረብሽልኝ በጣም አመሰግናለሁ ማይ ጋድ ማርያም ቤትሽ በጣም ደስ ትላለች እኔ በጣም ጎበዝ ብዙ ላጤ እያየሁ ነው እግዚአብሔር እየዞርኩኝ አራራራ እያልኩኝ ነው ያመረኝ ነው እንዴት ነሽ አለው እግዚአብሔር ይመስገን እንደምትመራሽ እንዳልኩሽ በድጋሚ በጣም አመሰግናለሁ እና እስኪ ከየት እንጀምር ስላንቺ ስለራስሽ የሆነ ነገር ትንሽ ነገር እስኪ በይ ፍቅር ባላለሁ እሺ ምንኖረው ኮዬ ነው ወይ በዚህ አጋጣሚ እንዴት እንደተሰቃየው ትራንስፖርት ኮዬ አላችሁ ወይ ብቻዬን ነው የምኖረው ሌላ ኢንተርቪው መጀመሪያሽ ነው ይሄ ኢንተርቪው አይደለም በዚህ አጋጣሚ ሁሉ ጊዜ እምላችኋለሁ ይሄ ኢንተርቪው ሳይሆን ጀስት እንደ ጓደኛስ እንደ ፍሬንድ ነው የምናወራው ምናምንና በቃ ስለራስሽ የት ሀገር ልጅ ነሽ የተወለድኩት አለም ባንክ አካባቢ ነው አለም ባንክ አዲስ አበባ ልጅ ነሽ ያገደኩት ደግሞ ቡራዩ አካባቢ ነው ከዛ ደግሞ ወደዚህ መጣሁ ቡራዩ ናደክሽው ቡራዩ የት ነው ቡራዩ ማለት አስኮ ጨረታ ቡራዩ አዲስ አበባ ነው አስኮን አልፈሽ ምናምን ማለት ነው ኦኬ ይዛገልሽ እዛ አካባቢ ነው ያደኩት አለም ባንክ ተወለድኩ ወደዛ አደግን ማለት ነው እና ታዲያ አዲስ አበባ እኔ በዚህ በጣም የሚገርመኝ አሁን እውነት ለመናገር አሁን ለምሳሌ እኔ ለምሳሌ ክፍለ ሀገር ልጅ ስለሆንኩኝ ምናምን አሁን መጥቼ እዚህ ላጤ ሆኜ መኖር ግዴታሽ ይችላል ግን አሁን አዲስ አበባ ልጅ ሆነው ፋሚሊ ዚኖረው ወጥተው ላጤ ሆነው ሲኖሩ ምናምን የምር እነሱን አሁን አደንቃለሁ ምክንያቱም አብዛኛው ፋሚሊ አሁን ቤተሰብ እዚህ ያለው የራሱ ሉጥ አብላቸው ላይሰጡኝ ይችላሉ እና አንቺ አሁን ለምሳሌ አዲስ አበባ ልጅ ነሽ እንዴት ብቻሽን መኖር ጀመርሽ ብቻሽን ለመውጣት ስታስቢ እንዴት ነበረ ጀመረ አንዳንዴ ቤተሰብ ጋር ስትሆኚ ሙሉ ኃላፊነት ቤተሰብ ጋር ነው የሚሆነው ይሄ በራስሽ የመቆም ችሎታ ብቻሽን ሆነሽ ነገሮችን ሰርቫይቭ አድርጎ መኖር መቻል ከሰዎች ጋር ያለሽ ኮሚኒኬት ብቻሽን ስትሆኚና ከፋሚሊ ጋር ስትሆኚ እኩል አይደለም ከዛ ደግሞ ብዙ ነገሮችን መልመር ትፈልጊያለሽ መልመር ስለሽ ጥንካሬ መልመር ትፈልጊያለሽ ኃላፊነት እንዴት መወጣት እንዳለብሽ መልመር ትፈልጊያለሽ ያንን ለማድረግ ከቤተሰብ ጋር ተነጋግረሽ በሰላማዊ መንገድ ከቤተሰብ ጋር ተነጋግረሽ ብቻሽን መኖር ታስቢያለሽ ብቻዬን ወጥቼ ልኑር ስትይ ምንም ቅሬታ አልቀረበብሽም ትንሽ ማን ተቆጣ አይ ተቆጥተዋል ቤት ፋሚሊ ተቆጥተዋል ግን ያው ማን በጣም ማዘር ፋዘር ሁሉም አክስቶቼ ምናምን ደስተኛ አልነበሩ ለሞጣስ ታስብ ለምን ይመስልሻል ደስተኛ አሉ ያው ሰው ብቻውን ሲኖር አይደል ይፈራሉ ይሄ ጥቃት ይደርስባቸዋል የሆነ ነገር ትሆናላችሁ ሰውም ብቻሽን ስትሆኚ አንዳንድ ሰው ብቻሽን ስትሆኚ አንቺን ለማጥቃት ኖርማሊ ማንንም የላትም ብሎ አስበው አንቺን ለማጥቃት እንትን ይላሉ አይደል ያን ነገር ሴት ስትሆኚ ደግሞ ሴት ስትሆኚ ያው የሚዳፈሩ ሰዎች ይበዛሉ ተብሎ ስለሚታሰብ ፋሚሊ ከዛ አንፃር ይፈራል ይሰጋል ቀስ ብለሽ ደግሞ አሳምነሻቸው ወጣሽ ተጣልታችሁ ለምን አይደለም በፍቅር አሳምነሻቸው አሁን ይሄ ከዛ አሁን ወጥተሽ ደግሞ ያየሽ ነው አይደለ ሲያዩት አሁን ምንም አክሰፕት አድርገውሻል ብቻሽን መኖርሽ ኦሬዲ አሁን ተቀብለውታል 1 አመት ከ8 ወር አካባቢ ሆኖኛል ላጤዎች መኖር ከጀመርሽ ስንት 1 አመት ከ8 ወር ሆኖኛል በጣም ብዙ ተቀብለው እዚህ ነው መጀመሪያም እዚህ ነው የመጣሽው እዚህ ሰፈር ነበር ብቻዬን መኖር የጀመርኩት እዚህ ነው ኮዬ መጀመሪያ ማለት ነው
ሶ ወሬያችንን እንዳንጨርስ እንደዚህ ቁጭ ብለን ብቻ እንዳይሆንባችሁ እንዳይሰለቻችሁ በዚህ አጋጣሚ ይህ የእናንተ የላጤዎች ፕሮግራም ነውና አስተማሪ በጣም ቆንጆ ታሪክ አለን ብላችሁ የምታስቡ የላጤዎች ፕሮግራም ላይ መቅረብ የምትፈልጉ ኤኒ ታይም ይሄ ፕሮግራም ለእናንተ ነውና ፍቅርም እንደምታዩት የላጤ ፕሮግራምና የላጤዎች ፕሮግራም ላይ ነው የቀረበችላችሁ። ሶ በወሬ እንዳልይዝሽ ኤኒ ማግዝሽ ስራ ካለ እየሰራን ደግሞ እናወራለን። ወይ ሶ ከየት እንጀምር? ይሄ ምንድነው? ኪችን ነው። እዚህ ኪችን ታሚት ደግሞ እዚህ መኝታ ቤት ነው የምናይ። መጀመሪያ የላጤ ቤት አልተነጠፈም አልጋችሁ እግዚአብሔር ይሄው ሉክ አልጋ አልተነጠፈም። አልጋ ተነጠፈም አለማነጠፍ ሳይሆን ያው አንዳንዴ ከምናነጥፍበት ማናነጥፍበት ይበልጣል። ላጤ ትክክለኛ ሪል ላጤ ኮናችሁ ነገር አንደርስታንድ ታደርጉኛላችሁ። አልጋ ማንጠፍ ለላጤ ከባድ ህይወት። ላጤ ሁሉ ብር ምን ያደርጋል? የምን ብር ነው? የቡና ብር የቡና በዚህ አጋጣሚ ስለ ስራው ምናምን በኋላ እናወራለን። አሪያዛችሁ ብዬ ነው። አንቺ ብትሰጪኝ እኔ አነስተኛና ጥቃቅን አልጀምርባትም። ጀምሪበት። ኧረ አንቺ ሀብታም ነሽ። ቁም ሳጥን ሁሉ አላት። ሲው ሉክ ቁም ሳጥን አላት። ይታያችሁ የለሽም አይደለም? አንቺ ትልቅ ቤት ነው ብዬ ነው እኔማ አለኝ መኖር። ግን የኔ እንደውም ትልቅ ነው። ረብር ይሄ የላጤ ይሄ ራሱ አልተዘጋም። ፐርፌክሽን የሆነ ነገር እንዳትጠብቁ። የምትፈልጉትን ነገር አሁን ለምሳሌ ማለት ነው በጣም መስራት የምትወጁ ስራ ምንድን ናቸው? መስራት የሚያስደስትሽ ስራ? ወይ እኔ ማብሰል ይሻለኛል። ምግብ ማብሰል ትወጃለሽ? ምግብ አብስሎ ከሚበሉ ሰዎች ውስጥ ነሽ? አሁን ብቻችን ስንሆን ብዙም አንጨነቅም። ላጤው ነው ግን ደግሞ እወዳለሁ። በጣም ሳታበሲ እርቦሽ ነው የምትኛሽበት ቀን የለም አለ የጋራ ከማበስል ብለሽ ከማበስል ደክሞኝ ከእንቅልፍና ከማብሰል እንቅልፍ ቴንክ ዩ የጋራ የላጤዎች ባህሪ ይሄ አንድ የሚያደርገን ነገር ይሄ ነው። ግን ሰፊ ቤትም ሲኖርሽ ትንሽ ቤት ትመኛለሽ። እኔ አሁን አንድ ክፍል ቢሆን ምናምን እላለሁ። ለምን አሁን ይሄ ኮተት ነው። ኦ ማይ ጋድ የሬሬ ኮተት ነው። አንቺ ጌታን ናይስ አሪፍ ናት። በጣም ቀለል ብቻ ስገዛ ቻንቺ መስራት ነው እንጂ ደስከትልኩትና አይ ኖርማል ሁሉም ባንዳ አይሆንም። እውነት ለመናገር መጀመሪያ ግዛሽ ዕቃ ምንድነው? ቤት መጀመሪያ ባለስታውስ ምንጣፍ ይመስለኛል። የቤት ዕቃ አልጋው ይሁን ሶፋው የትኛው እንደቀደመ አላውቅም። ግን ካልጋና ከሶፋ አንድ ላይ ነው አልጋውና ሶፋውን ገዛት የገባው አለሽ ማለት ነው። አንቺ ልጅ እሺ አለሽ ማለት ነው። ሶ እንደሰማችኋት ምግብ ማብሰል ትወዳለች። የኔ ተቃራኒ ናት። ምግብ ማብሰል ትወዳለች። ሶ ምግብ እንስራ። ምን እንስራ? የላጤ ምግብ የተለመደውን ከሆነ ልገምት የተለመደውን ከሆነ ኢንዶሚ ወይ አይደለም፣ ጨጨብሳ አይደለም፣ እንቁላል አልወድም። እንቁላል አትወጂም? ለአንቺ ደግሞ ሌላ ነገር እንሰራለን። እኔ እንቁላል አልወድም። ላጤ ህይወቴን ያከበደብኝ ነገር እንቁላል አለመውደዴ ነውና እንቁላል የማትወዱ ሰዎች እንደኔ ላጤ ሆናችሁ ካላችሁ ምግብ ላይ ትጎዳላችሁ። ያው ለአንቺ ሌላ ነገር እንሰራለን። ግን አንቺ ከመምጣትሽ በፊት ግን እኔ ጨጨብሳ ሰርችልሻለሁ። ሂጂ ሰርተሽ ያዣት። ጨጨብሳ ተሰርቶኝ ደግሞ ጨጨብሳ በጣም ነው የምወደው። ጌታ ጨጨብሳ በጣም ነው የምወደው። ሶሪ ጨጨብሳ ስለምወድ ጨጨብሳ እና ጉድ ልበል። እንደዚህ ነው የሚደረገው። መጀመሪያ ዘይትም እኔ 5 ወር 4 እጠቀማለሁ። 5 ወር አውቀሽ ነው እውነት ማለት ነው። 5 ሊትር ዘይት ስንት? 5 ወር ተጠቅመሽ 5 ሊትር እንዴት ነው የምትጠቀሚው? ለነገሩ የሆነ ላጤ ፕሮግራም ሄዶ ይሰራ ነው የሆነ ጓደኛዬ ቤት ምታንከን ቪዲዮን አይተሽ ከሆነ ለሳምንት ሊጠቀም ማለት ነው። ብዙም እኔ እና ጨው አያልቅም። እኔ አንቺ ዘይት በጣም ነው የምጠቀመው። አረኔ ዘይት በጣም ነው የምጠቀመው። በጣም ነጭ ሽንኩርት አለ። ሽንኩርት ግን ኦልሬዲ እግዚአብሔር ይመስገን አልቋል። አስቤዛ ጨርሰሻል? አስቤዛ ጨርሻለሁ። እገዛለሁ። ማን ይገዛል? ራሴ ነኝ። ማን ይገዛል? ገዢማ ይሞላ ነበር። አይ ራሴ ነኝ። አንቺ እሺ፣ እንደዚህ ተቀምጠን ነው ምን ከትፈው ደስ የሚልሽ ነገር ወንበር የለም። ሁሉም ቤት እዚህ ጋር ልቀመጥ። ሳይ እንቁላል ያው አልወድም ብዬ ልታሰራይ ነው። ይታያችሁ ያው እንደምታዩት እሷ እዚህ ጋር ድንጋይ ምን ያደርጋል? የኔ ፍቅር ቤት ሰው ቢመጣ ምናምን ልትማቺ ነው ነው ጠላት ከመጣ ለምን እኔ ልጅ ነው የምትከትፈልሽ አንቺ? ይሄን እንቁላል ጓደኞችሽ ነው ቤት ይመጣሉ? እኔ ጓደኛ የለኝም። ማህበራዊ ህይወት ላይ እንዴት ነሽ? ወይ እወዳለሁኝ። ታዲያ ብቻሽን ስትኖሪ ያልከበደሽም? የሆነ የለመድኩት አሁን እዛ ሰፈር ድሮ ስኖር የለመድኩት ህይወት አለ። እኔ አሁን ጎረቤት ለጎረቤት ተጠራርተሽ ምናምን ኮንዶሚኒየም ላይ ስትሆኝ ደግሞ እንደዚህ አይነት ላይፍ የለም።
ሁሉም የራሱን ህይወት ነው የሚኖረው ገባሽ ሁሉም የራሱን በረዛክቶ ነው ምናምን ሜቢ ይሄ የጋራ የሆነ ጉዳይ ከሌለ በስተቀር ይሄ እንዴት ነው ሰለብሬት ለማድረግ ምናምን ብዙም እንትን የሚመች አይነት አይደለም እኔ እዛ የለመድኩት ቡና ጠጪ ምናምን ተብዬ ተጠርቼ ጎረቤት ሄጄ ጠጥቼ እነሱም እኛ ጋር መጣው ምናምን ነበረ የሆነ ፊልት አደረጋለሽ የሆነ ነገር ግን በጣም ማይሆን አይነት ከሆነ ደግሞ ያው ትለምጂዋለሽ ብዙም ኮንዶሚኒየም ላይ ሶሻል ላይፍ ብዙም አይደለም የለም ቢባል ይሻላል አይ ቲንክ የግቢ ቤት ይሻላል መሰለኝ አይደል አንዳንድ ሰው ምን መሰለሽ ከኖርማሊ ከቪላ ቤት ከኖርማል ግቢ ቤቶች ወጥቶ የሚመጣው ከሰው ለመራቅ ብሎ ይመስለኛል አንዳንድ ሰዎች በቃ ይሄ ሶሻል ላይፉ ምናምን አልፈልግም ብሎ ይመጣሉ መሰለኝ አንዳንድ ሰዎች እና ብዙም ከሰው ጋር መቀራረብ እንትን የለም ፍላጎት የላቸው አሉ ደግሞ መልካም ደግሞ ጥሩ አሁን እኔ ጎረቤቶች አሉ ለበዓል ምናምን ጠሩኛል እዚህ አራት ነን ከኔ ፊት ያለው ላጤ ነው ፊት ለፊት ያለው ልጅ ላጤ ነው አረ ዝም በይ አንቺም ላጤ ነሽ ላጤ ነኝ ከዛ ያሉት ደግሞ ጥሩ ወገን ያሉት ደግሞ ተጠራራላችሁና ከላጤው ጋር አይ ስለሽ እናወራለን ጀስት የሚያስፈልግ ይሄ እሱ በሌላ ጊዜ እኔ እዚህ መጥቶ አሁን ኮሚቴዎች ምናምን ስላሉ የሆነ ጉዳይ ካለ ይነግረኛል እኔም ደግሞ የሆነ ጉዳይ ካለ እነግረዋለሁ ምናምን ከዛ ውጪ እነሱ ደግሞ ያሉት ቀሪዎቹ ፋሚሊ ስላላቸው ምናምን ለበዓል ምናምን ጠሩናል እነሱ ደስ ይላሉ ከላጤ ጋር ያለሽ ግንኙነት ግን ቆንጆ ነው ላጤ እኛ እና ታዲያ እርስ በርስ ካልተደጋገፍን አትይ እንቁላል አምጪ ልስበር እኔ እንቁላል መስበር ጎበዝ አይደለሁም ግን ልስበር ተበጣብጫለሽ ማለት ትመቻለሽ መጀመሪያ መትቼ ሁሉንም ነው ስንት ነው መታላችሁ ታርጊው ሁሉንም እንበላለን ሁሉንም እንቁላል ኧረ ሲጀመር እችላለሁ ማርያም ልጅ እንቁላል በልጅነቴ ነው አሉ በልተሽ በጣም እንትን አልሻሉ ወፈሽ ታመምሽ ነው እንጂ ነው በጣም በቀለት ሞችብን ደርሰሽ ነበር አሉ ለዛ ነው የጠላሽው በቃ ከዛ በኋላ አለርጂ ሆነብኝ እዚህ በየላጤዎች ቤት እንደዚህ እየዞርኩኝ እንቁላል መብታት ካልቻልኩኝማ እንቁላል መስበር ማችል ብሎ ደግሞ ወደፊት ባሌ ጥሎኝ ቢሄድ ሌላ ህይወት ሲመጣ ጥሎኝ ቢሄድስ ባሌ ጭራሽ እንቁላል መስበራችንም ብሎ ግን እኔ እንቁላል ሲነካኝ አልወድም እንትኑ ፈሳሹ ይሄ ወዮ ወይንም ታውድሽን ታበሪ አንዳንድ ልጣጭማ ከተሽበታል ኧረ ዝም በይ ሳይኖር አይቀርም እንግዲህ እያኛክንም ቢሆን ይባላል ይሄ ምን ይታኛካል ጥቅሙ የሚገኘው ከልጣጩ ነው ይባላል ሲጀመር ጥቅሙ ያለው ከልጣጩ ነው ቴንክ ዩ ሶ ማች ልል ነበር እኔ እናንተ ግን ጋር ወጥራችሁ ታደርጉት ምን እናርጋ እስኪ ሳቴ ሲጀመር እኔ ሲፈጥረኝ እኔ ባለሙያ ነኝ ገብቻል በቃ እርድ ምናምን አፈልጉ ምንም መጨናነቅ የለም ሲጀመር እርድ ምናምን ዘይት ራሱ እንደሽ ያደረግሽበት ዘይትማ ያምስቶሪ ነው ዛሬ ያምስቶሪ በዚህ አጋጣሚ እንጀራ ትጋግራለሽ እስኪ ምጣድሽ ኢማጂን ጋይስ ላጤ ሆና እንጀራ ጋግራ ትበላለች አንቺ ጎበዝ ነሽ ጌታ አንቺ ጎበዝ ላጤ ትኩስ ነው እንጂ ግለታለሁ ትኩስ ነገር ለኔ መስጠት ጋግረሻል አሁን ጨጨብሳ ትመጣለች ብለሽ ወይ ማን ነግሮሽ ነው ግን ደሞች ጨጨብሳ ባይዜ በጣም እኔ ስመጣ ቁርስ ሰዓት ከመጣው ጨጨብሳ ስሩልኝ ያመር በጣም ነው የምወደው በዚህ አጋጣሚ እየነገርኳችሁ ነው ቴንክ ዩ ላጤሽ ተዘጋጁ እኔ እንቁላል ብቻ እንዳሰሩ እኔ ቤት ብቸኛ ሴት ልጅ ነኝና እውነት ለመናገር ኪችን ብዙም አልገባውም ነበረ ግን ምግብ መድኃኒዓለምን ምግብ በጣም የሚጣፍጠው በዚህ አጋጣሚ ጓደኞቼ ግቡናውን አሽቃብጡታች ኮሜንት ላይ ምግብ ይጣፍጣል ግን ስልቹ ነኝ በጣም ምን ልታደርጊኝ ቃሪያ ላድርግልት እንቁላል አትበይም እንቁላል አልበላ ጨጨብሳ አለ ግን ከላዩ ላይ ትንሽናት ታንሰኛለች ሌላ ወጣ አለ እኔ እርቦኛል አንቺ ከየት ቆይ እንደመጣው ሌላ ወጣ አለ እሱ ትበያለሽ ምን ወጥ ነው ታይ ስጋ ወጥ ጋይስ አንቺ ላጤ ሆነሽ ስጋ ቤት ትሰራለሽ አዎ ግድ ነው ራሳችንን ካልተንከባከብን ማን ይንከባከብ ጎበዝ እግዚአብሔርን እኔ ለምግብ ነው እኮ ምግብ ላይ በጣም ሰነፍ ነኝ በቃ መብላት ይደክመኛል ይደክመኛል መስራት ነው የሚደክምሽ መብላት ይሰለቸኛል መስራት ለራሴ ሆድ ብቻ ብዬ እንደምሰራ ይሄ እንዴት ነው እኔ ማሁን እንዳልሽ በጣም ይሄ ማህበራዊ ህይወት በጣም የኖርኩ እንደዛ አይነት ቤተሰብ ውስጥ ያደኩ ነው ልክ ቤት ተከራይቼ ሲወጣ በጣም የከበደኝ ነገር እሱ ነው በቃ ብቻ መሆኑ ምናምን አለ አይደለ ከዛ ምግብ ደግሞ ለራሴ ኩክ አድርጎ መስራት በጣም ለረጅም ጊዜ በላይ ነበር ምንድነው ኢንዶሚ እስኪ ድረስ ኢንዶሚ ያስጣላል ወረብስማ ምና ኢንዶሚ ለረጅም ጊዜ በላይ ነበር ሁላ የበሬና የሴት እንግዳ የለውም እኔ ራሴን እያስተናገድኩኝ ነው ለቄስ ነው የበሬ ነው የበሬና የሴት እንግዳ የለውም ነው የሚባለው ይሄው ይሄን እናንተ ጠጡ ብሉ እንጂ
እንጂ ቁጭ በይ እንደምታዩት ይሄ ማለት ነው ጨጨብሳ አለ ብላኝ ግን እዩት አለ ብላኝ እየጠበቅንሽ ነበር ከዛ በኋላ ግን እየጠበቅኩሽ ካለ ሌላ ነው ሰው እየጠበቅኩሽ ነበር ግን አሁን ይሄ ስጋ ነው ስጋ ወጥ በዳቦ ልበላ ነው እንጀራ የለም ዳጤ ቤት እንጀራ ደግሞ ብልት ጋይስ እንብላ ቃላ ለመነካካት በዚህ ቤት አባልኩ አሁን ይሄ ሁሉ የበላው እንዳይመስላችሁ ደግሞ ከዛ ደግሞ ዳቦ በወጥ ደግሞ ልብላ ከበላው አይቀር ደግሞ በላች መባሏ ካልቀረ ስም ከወጣልኝ አይቀር ሞያልቅ መስላት ዛፍጣር ለማንኛውም እኛ ምግባችንን እንበላለን እስከዛ እናንተ የትም እንዳትሄዱ ሰብስክራይብ እናታብታሽ በጣም ስንት የፍሪጅ የቱን ልብላ ሰንሳበሉ በጣም ይጣፍጥ ነበር ዛበሪ እጅን ይባርክም ያለው ሰከነን ከበላን ከጠጣ የሰው ልጅ ከበላ ከጠጣ ምን ያስፈልገዋል እና አሁን ትንሽዬ ለኔ ፋሚሊዎች ይሄንን አሁን አብዛኛው በጣም ብዙ ላጤ አለ ፎሎወሮቼ ማለት ነው ይሄንን ፕሮግራም የሚያምናውና ላጤ ሆነ ስትኖሪ ብቻ መኖር በጣም ከባዱ ነገር ምንድነው ማለት ብቻ ለመኖር ልጅ ስታስብ ያለ አይደለ ለምሳሌ አሁንኛ ብቻ መኖር ላይ ስናስብ ሳናደርገው ሳንወስን በፊት ምናስባቸው ነገሮች አሉ አንዳንድ ነገሮች በጣም ቀላል አድርገን ምናስባቸው ነገሮች አሉ አንዳንድ ነገሮች ደግሞ በጣም ቱማች አድርገናቸው የቀለሉብን ነገሮች አሉ የከበዱብን ነገሮችም አሉ እና አንቺ ላጤ ለመሆን ከማሰብሽ በፊት የነበረሽ አስተሳሰብና ከሆንሽ በኋላ ብቻሽን መኖር ከጀመርሽ በኋላ እንዳልኩሽ ነው ቅድም ቤተሰብ ላይ ስትሆኝና ብቻሽን ስትሆኝ የሚኖርብሽ ኃላፊነት የተለያየ ነው ሞር ብቻሽን ስትሆኝ ነገሮች ይከብዳሉ ሞር ደግሞ ብር ላይ ያለሽ ነገር አሪፍ መሆን አለበት አሁን ለምሳሌ ፋሚሊ ሲሰጥሽ ኖርማሊ እንበትናለን እንደውም ያኔ ነው ሀብታም ነበር ነው አይደል ቤተሰብ ጋር ያለን ትምህርት ቤት እያለን ምናምን ብዙ ብር ይኖረን ነበር አሁን ላይ ግን እያንዳንዱ ነገር በፕሮግራም ነው የምታደርጊው እያንዳንዱ ነገሮች አቅደሽ ነው የምታደርጊው ብርሽን በስነ ስርዓት ቆጥበሽ ነው መጠቀም ያለብሽ ምናምን ከባዱ ነገር ብር ነው ብዬ ማስበው ማኔጅመንት ማለት ነው ምክንያቱም ብቻሽን ስትኖሪ ማንም በቃ ለራስሽ ያለሽው ራስ ኦሬዲ ደግሞ አምነንበት እስከወጣን ድረስ ደግሞ ተመልሰሽ ፋሚሊ መጠየቅ ይከብዳልና ብቻሽን ስትሆኚ የሚከብደው ብዬ የማስበው ነገር ብር ነው ከዚህ በፊት የብር አጠቃቀምሽ እንዴት ነበረ ወይ አባካይ ነበር አሁንም ትንሽ ይቀረኛል ማስተካከል ግን ስቲል ብቻሽን መኖርሽ አሉ ገንዘብ ማኔጅመንት ላይ ሆነ ገንዘብ ማኔጅመንት ላይ አስተሳሰብሽ ኃላፊነት መወጣት መቻል ነገሮች ላይ አልችልም ከማለት ይልቅ እችላለሁ ማለት እንትለምጃለሽ ያለ ማንንም እርዳታ ነገሮችን ማለፍ እንደምትችይ ውስጥሽ ራሱ እየለመደው ሲመጣ ራስሽ እየቻልሽ እንደምትማንም ብሎሽ ወይ ደግሞ ካንደበትሽ አውጥተሽው ሳይሆን ኖርማሊ ህይወቱ ራሱ ብቻሽን ስትሆኚ እያስለመደሽ ይመጣልና በራስሽ ነገሮችን ሰርቫይቭ አድርጎ መኖርን በደንብ ትለምጃለሽ ስትሮንግ መሆኑን ትማሪበታለሽ እና የሰው ልጅ ብቻውን ሲኖር በጣም ብዙ እንዳልሽው በጣም ብዙ ነገር ያጋጥመዋል ነውና ብቻዬን ሲኖር ማረሳው በጣም ከባዱ ጊዜ የምትይዋንቺ በጣም በቃ ብቻዬን ኑሬ አሳልፌዋለሁ ይሄንን ጊዜ አረሳው የምትይው ለኔ በጣም ከባድ ነበር የምትይው ታይም ያን ያህል ማስታወሰው ጊዜ የለም ግን ደግሞ ምንድነው ይሄ ሲያመኛውን እኔ ብዙም ያን ያህል ከባድ በሽታ የለብኝም ጨጓራ ትንሽ ያመኛል አልፎ ከዛ ደግሞ በወር ግዴታችን ነው አይደለ የወር ግዴታችን ሲመጣ በጣም ያመኛልና ኦኬ የሆነ ጭራሽ ነው የሚያስጠላኝ ኩክ ማድረግ ከእንቅልፌ መነሳት ምናምን ያስጠላኛልና ሆዲ ብስሻል የዛን ሰዓት ደግሞ ስትታመሚ በቃ ካልጋ መነሳት አትችይም አብስለሽ መብላት አትችይም የፈለግሽውን ነገር ማድረግ አትችይም ቀኑን ሙሉ ሳልበላው ያቃለሁ በቃ ካልጋ መነሳት አስጠልቶኝ ማለት ነውና ምን አለ ሰው በኖረኝ ወይ ደግሞ ምን አለ ፋሚሊ ጋር በሆንኩ ደግሞ ብለሽ ደግሞ ብቻሽን ስትሆኚ የዛን ሰዓት ይከፋሻልና እንደሱ አይነት ሁኔታዎች ሲመጡ ከፍቶኝ ያቃል አልክሽም አቃለሁኝ ብቻዬን ዘውን ማለት ነውና በህመም ታይም ከባድ ነበር በህመም ታይም በጣም በቃ እንኳን ብቻዬን ኖርኩት ብለሽ ደግሞ በጣም ታመሰግኝበት ታይሞች አሁን ያለሽበት ደረጃ ላይ በቃ ብቻዬን መኖሬ በቃ አሁን ላይ ይሄን ነገር አስተካክሎልኛል የምትይው ነገር አንቺ ላይ ማለት ነው ራስሽ ላይ ያው እንዳልኩሽ ነው ጎበዝ ሆኛለሁ በፊት አልችልም ነበር ምለው ሰነፍ እንደሆንኩ ነበር የሚሰማኝ ምናምን አሁን ግን ጎብዣለሁኝ ቤተሰብ ጋር ያለውኝ የሆነ ስራ ሰራለሁ ከዛ አንድ ወር ሲሞላኝ ተቀጥሬ አንድ ወር ሲሞላኝ አቆማለሁ ያን ስራውን ታቆሚያለሽ ስራውን አቆማለሁ ምክንያቱም የምደገፍበት ነገር እንዳለኝ ስለምተማመን ነው በዛ ሰዓት ገባሽ አሁን ግን የራሴን ስራ ስለመፍጠር ከአንድም 2-3 ቢዝነሶች እንዲኖሩኝ ስለማሰብ እና ምን ያ ነገር ከምን የመጣ ነው ብቻዬን ከመኖርና ኃላፊነት ስላለብኝ ህይወቴን እንዴት መቀየር እንዳለብኝ ማሰብ ስለጀመርኩኝ ነው የስራ ሞራልሽ እንዲመጣ ያድርግሻል በጣም የስራ ሞራል ከዛ አንድ ቢዝነስ ኖሮሽ ደግሞ አትደስተችም 2 ቢዝነስ 3 ቢዝነስ እንዲኖርሽ ነው የምትፈልጊው አሉ የተባሉ ጠንካራ ሴቶች መባል ከሚባሉት ውስጥ አንዷ መሆን ትፈልጊያለሽ እና ለዛ ጠቅሞኛል በደንብ ጎበዝ እንደሆነ አድርጎኛል
ዋው አንድ አመት ከ8 ወር ነው አይደል ብቻሽን ኖርሽ ምናምን አሁን በደንብ ታመሰግኛለሽ አይደል ራስሽ ብቻሽን መኖርሽ ምናምን በደንብ በቃ እንኳን አደረኩት አትይ እላለሁ ብዙ የተቀየሩ ነገሮች ስላሉ እላለሁ እንኳን አደረኩት እንኳን ላጤንኩኝ ታያለሽ አሁን ላይክ ትምህርት ላይ ነሽ ስራ ላይ ነሽ ምንድን ላይ ነሽ እኔ በማርኬቲንግ ተመርቄያለሁ በማርኬቲንግ ተመርቄያለሁ ዲፕሎማ ነው እሱን ተመርቄያለሁ አሁን ደግሞ የራሴ ትንሽ የምትሆን ቡና ጠጡ ጀምሬያለሁ ሻይና ቡና ጀምሬያለሁ ጌታን ሻይና ቡና ጠጡ ነው የምትሰሪው እሱን ጀምሬያለሁ እንሄዳለን በዚህ አጋጣሚ ቡና ጠጡ ነው የምትሰራውና ቡና እኮ ሳልጠጣ እኔ ደግሞ ታውቂያለሽ ቡና እንዴት እንደምወድ ቡናዋን በዛው እንቀምስላታለን ኢማጂን ተመርቃለች ማርኬቲንግ ከዛ ደግሞ ቡና ጠጡም እየሰራች ነው እና እኔው ምንም ይሁን አት ዘ ኤንድ ኦፍ ዘ ዴይ ምንድነው መጨረሻ ላይ ሰው ልጅ ይሄ የራስሽን ቢል ራስሽ መክፈል ስትለምጂ በጣም ብዙ ነገሮች የኃላፊነት ሰው ትሆኛለሽ ሞር ሴት ስትሆኚ ደግሞ ከፋሚሊ ጋር ስትሆኚ ያለሽ ነገር አለ አይደለ አንዳንድ ሴት ልጅ ሙሉ ሞር ለሴት ልጅ ደግሞ እኔ ፑሽ ማደርገው ምንድነው ሙሉ ነፃነት ተሰጥቷት ራሷን ኮንትሮል አድርጋ ምናምን መኖር መልመድን ማወቅ አለባት ምናምንና ብዙ ነገር እንደምናስበው አይደለም ልክ እንዳልሹ እኔ በጣም ብዙ ጊዜ የሚከፋኝ እንደዛ ነው ስታመም በጣም ጌታን አለቅሳለሁ ሁላ በቃ ወይኔ ሰው በኖረ ምናምን ታያለሽ ምክንያቱም ብዙ ጊዜ ብቻሽ የምትሆኙ ላይክ ከጎንሽ ሰው እንዲኖር የምትፈልጊው ስትታመሚ የሆነ አይደለ ሰው እርዳታ በሚያስፈልገን ታይም ላይ ምናምን ግን መጨረሻ ላይ ሁሉ ታልፊና ምንም ህይወት ይኖራል እኛ በጣም ብዙ ትልቅ ነገር ከዛ ደግሞ ቅድሚያ ለራስ መስጠት ነው ነገር ሰው ልጅ ብቻሽን ስኖሪ መጨረሻ ላይ ለራስሽ ቴንክ ዩ ለራስሽ ትኖሪያለሽና ብቻ ተመችቶሻል ወደሽዋል ግን አንዳንድ ማለት አሁን የሚያዩ ሰዎች ወይ ፋሚሊዎች ይኖራሉና ላጤነትን እያበረታቱ ነው ልጆቻችን ከቤት እንዲወጡ ነው ምናምን ብለው ለምን ይችላሉ መጥፎ ነገርን እያስተማረን ሳይሆን ቴንክ ዩ እኮ አሁን እኛ በደንብ ነው የምናበረታታው እኔ ሰው ልጅ ፋሚሊ ልጁን ከቤት ፈቅዶ ማስወጣት አለበት ቤተሰብ የራሱ ሀስል አይቶ ምናምን እዚህ ያደርሰናል እኛን አይደለ እኛም ደግሞ ወተን የራሳችን ህይወት በራሳችን ቻሌንጅ አድርገን መኖር መልመድ አለብን እና የምርም እናበረታታለን ከቤተሰብ ቤት ወጥተው እንዲኖሩ ምክንያቱም ከቤተሰብ ቤት ወጥተሽ ባትኖሪ አሁን እቺ ያለችዋን ፍቅርን ታገኛት ነበር የምር አላገኝ እዛው በነበርሽበት ነው የምትቆዩ ቤተሰብ ጋር ስትሆኚ ባለሽበት ነው በቃ ኦሬዲ ጥገኝነቱ ይመችሻል ኮምፎርት ዞኑ ነገሮችን አትሞክሪም ነገሮችን ለመሞከር ለመለወጥ ምናምን አታስቢም በቃ ኦሬዲ እነሱ አሉ ምንም በሆነ እነሱ አሉልኝ ብለን ነው የምናስበውና ብቻሽን ስትሆኚ ደግሞ ሰው ልጅ አማራጭ እንዳለው ካሰበ ምንም ነገር ላይ የሆነ ትንሽ የመስነፍ ባህሪ ይታይብናል አተኝታይም ከነሱም ደግሞ ወተን መኖር እንድንችል ቢያበረታቱ ነገሮችን ቢያመቻቹልን እኛም በማይጎዳ መልኩ ማለት ነው ትንሽ ሴት ላይ ደግሞ በጣም ከባድ ነው ባይዘው የራስን ችሎ ለመውጣት ሴት በጣም ብዙ ሰው ይለኛልና በቃ ለመባለግ እንዲመች ነው ምናምን ነው የሚባለው እንጂ እኛውን ራስዋን ለመጎበዝ ቴንክ ዩ ለመጎበዝ የሚለው ሳይሆን በጣም ብዙ ነገሮች ኔጌቲቭ ነገሮች ናቸው የሚበዙት ገብቶሻል ይሄ ራሷን ቻለ ለመውጣት ምናምን ሳይሆን በቃ እንደፈለገች ለመበላሸት እንዲመቻት እንደፈለገች ገብታ በፈለገች ሰዓት ለመውጣት እንዲመቻት ምናምን ግን ያደለም ገብቶሻል ብዙ ነገርኛ ሜንታሊ ሴት ልጅ ኢንዲፔንደንት ነሽ ምናምን አሁን ራስሽን ስታይ ደስ ይልሻል አይደለ ራስሽን እንደዚህ እየሰራሽ እያኖርሽ ነውና ፋይናሊ በጣም ላጤነት በጣም ወዳው ተመችቷት ብዙ ነገርም ደግሞ እንዳሳለፈች እየነገረች ነው ምናምንና ስራ ቦታ ቡና በዚህ አጋጣሚ ቡና ጠጡ ሰራለሁ ብላለችና ለእናንተም እንዳናበዛባችሁ ቡና ጠጡ እንሂድ ፈቀድልናል እንጠጣለን እሺ በቃ ከሷ ጋር ቡና ጠጡ ቤቷ ጋር እንሄዳለን እንዳለችው ቡና ጠጡ ቤት አላት ትሰራለች የተለያዩ ነገሮችን እየሰራች ነው ራሷን የምታኖረው ከዚህ ጎበዝ ላጤ ፍቅር ነው አስምሽ ፍቅር ሙሉ ፍቅር ላጤት ፍቅር ከላጤት ፍቅር ጋር ወደ ስራ ቦታዋ እንሄድና ስራ ቦታዋን አንዳንድ ነገሮችን አሳይተን ከእናንተ ጋር ዛሬ የነበረን ነገር እንዲሽሟል እንደጣፈጠች እንደዚሁ እንጨርስላችኋለን ወደ ስራ ቦታሽ እንሂድ ጋይስ አሁን ወደ ሷ የቡና ጠጡ ፕሮግራም እዚች ፕሮግራም ላይ ቡና ጠጡ ቤት እዚህ አላትና የሷን ትንሽ ስራ ቦታ አሳያችኋለሁ ተከተሉ እንደምታዩት ራሷ ናት ቡና ሁላ የምታፈላልኝና ስንት ጊዜ ነው ስራውን ከጀመርሽ 3 ወር ከ3 ወር በፊት ምን ነበር የምትሰሪው 3 ወር በፊት ኮስሞቲክስ ቤት ተቀጥሬ ሰራ ነበር ተቀጥረሽ ሰሪ ነበር ከቅጥር ስራ ነው የራሷን ቡና ጠጡ የጀመረች ጎበዝ ጌታ እንዴት አሰብሽው ግን ከቅጥር ስራ ወጥቶ ምናምን እንጃ የራስ የመሰለ ነገር የለም ከዛ በፊትም ብዙ ስራዎችን ሞክሬያለሁ ለምሳሌ ጫማ ቤት
ተቀጥረሽ ጫማ ቤት ማጽዳት ጫማ ቤት ማጽዳት ምናምን ጫማዎችን አጥቼ ቤቱን አጽዳድቼለት ምናምን 1500 ነበር የሚከፈለኝ። ኧረ ዝም በይ። ጫማ ቤት ማጽዳት ምናምን ተቀጥረሽ ታውቂያለሽ? እሺ 1500 ነበር። 1500 አዎ። ከዛ ኮስሞ ራሱ ቡልጋሪያ አካባቢ ነበረ 4000 ብር ነበረ። እሺ ኮዬ ደግሞ ታውቂያለሽ ትራንስፖርት እንዳለ የሚያልቀው በትራንስፖርት ሲሆን ታውቁትኝ በቃ እና የሆነ ረጅም ጊዜ ምናምን ቤት ተቀምጬ ነበረ። ከዛ ዲፕሬሽን ምናምን ሲመጣ ለምን የራሴን አልጀምርም የራስም ቢሆን ትንሽ የምትሆን ብዬ ወደ ቡና ገባሁ ማለት ነው። ግን ለመጀመር ታስቢ ሂሳብ ፋይናንሻሊ ትንሽ አልከበደሽም? ያን ያህል ብዙም አልከበደሽ? በወር ስንት ታገኛለሽ? በቀን አሁን በቀን ነው በቀን ይሄን ያልባልንም ያው ሺህ ምናምን በቀን። የቤት ኪራይ ስንት ነው የምትከፊው? እዚህ 4000 ብር ነው። አንቺ በጣም አሪፍ ነው። እንደ እንትኑ ነው እንዳየሩ ስልሽ ያው ብዙ አየር ሲቀዘቅዝም ደግሞ ከዛ በታችም በሰራት ከዛ አየር ሲኖር ደግሞ ሺህ ምናምን። እዚህ ስራ ላይ ምንድን ነው የሚከብድሽ? ትንሽ አንቺ ከለመድሽው ነገር አንጻር ያው ከፋሚሊም ቤት ሞተሽ ስለሆነ ራስሽን ለማኖር አይደል እንደዚህ እየሰራሽ ያለሽው? ከባድ ነው ያን ያህል እንጃ እስካሁን ቻሌንጅ ያደረገኝ ነገር የለም። ግን መጀመሪያ ሲጀምር ኤክስፒሪየንስ ስላልነበረኝ ለቡና ምንም ኤክስፒሪየንስ አልነበረኝ። እችላለሁ ብዬ ነው እንጂ የገባሁበት ምንም አልችልም ነበር። አሁን ግን ሞር እየለመድኩት ስለሆነ ብሩም አሪፍ ነው ተቀጥሮ ከመስራት ስራ ለማቆም ራሱ ባይዘ ቆራጥ ነው የምትሆኚው የተሻለ ነገር ለመስራት ምናምንና ለሴት ልጅ እንዴት ነው እዚህ ስትሰሪ ቻሌንጅ በጣም አድርጎሽ የሚያውቅ ነገር አለ? ትንሽ ያው የከስተመር ብዙ አይነት ሰው ይመጣል። የከስተመርን ፍላጎት ደግሞ አታውቂውም። ከአንዱ አንዱ ፍላጎት ይለያያል። ግን በተቻለኝ አቅም ስቄ ተጫውቼ የደበራቸው ነገር ካለ የሚስተካከል ነገር ካለ ጠይቄ ምን ተመችቷቸዋል አልተመቻችሁም ብዬ ጠይቄ ነው እንትን ብለው ያላቸውን ኮሜንት ደስ የሚለው ጥሩ ሰዎች ናቸው እኔ ጋር የሚመጡት። ቢደብራቸውም ዛሬ ቢደብራቸውም ነገ ተመልሰው ይመጣሉ። ያን ያህል ቻሌንጅ ያደረገኝ ነገር የለም። ግን ያው ከሰው ባህሪ ይለያያል። ሰው ሁሉንም እንደየባህሪው ይለያያል። አቻችለሽ ትኖሪያለሽ ነው። ከዚህ በፊት እሰራለሁ ብለሽ ታስቢ ነበር ብቻሽን ከመኖርሽ በፊት? በጭራሽ። እስኪ ስለዚህ ትንሽ ወይ ቡና እኔ እጀምራለሁ ብዬ አስቤ አላውቅም። ዛሬ አይደለም መቼም አስቤው አላውቅም። እኔ እንጃ ቡና ጠጡ። አዎ በቃ ማልሰራው ስራ የምትይው ነበር? ማልሰራው ስራ ሳይሆን በቃ እኔ እንጃ አይምሮዬ ላይ ኖሮ ማያውቅ። እንዴት ወሰንሽ ብቻሽን ለመኖር ፋይናንሻሊ? በቃ ማለት ስራ ባይም ምንም የሚያስደስት ነገር ስለሌለው ቅጥር ላይ በቃ እንደዚህ ይሻላል ብዬ ወደዚህ ገባሁ። የራሴ ቢያስደስተኝም ባያስደስተኝም ቢያንስ ሰርተሽ ውለሽ መግባት ቀላል አይደለም። ኢማጂን ቤት ኪራይሽን ራስሽ ነሽ የምትከፊው ኤቭሪ ነገር እንደዚህ እየሰራሽ ቡናን ቀምሼ ደግሞ ሙያዋን እነግራቸዋለሁ። ሶስት ከዛ ቡና ትቀዳድራለች እሷ። ባይዘዊ በጣም ነው የምወደው። ቡና ለጣን አይሆንማ? ቡና ለጣን ደስ አይልም። ስታታችሁ እስቲ የኔ ፎሎወሮች ሰብስክራይብ አድርጉ። እንደዚህ ጭስ በጭስ አድርጌላችሁ። የምር ግን ጌታን በጣም ጎበዝ ልጅ ነሽ። በስማ ኢማጂን 1500 ብር ደሞዝተኛ ነበረች። ከ1500 ተነስታ የራሷን እንደዚህ ቡና ጠጡ። በዛሬ ለሴት ልጅ በጣም ብዙ ነገር ቻሌንጅ አለ። ምን እንዳስታወስ ታውቂያለሽ? እኔ በጣም ይሄ እንዴት ነው ምንም አልሰራም የሆነ ግቢ እያለ ነው በጣም መስራት የማትፈልጊው ስራ ምናምን ሲባል የሆነ ምለው ስራ ነበረ። አይ ይሄን ስራ ምንም አልሰራም ምናምን ነበርና ከዛ ዘንድ ዘዳይ ምን ሆነ እኔ ተቀጥሬ እየሰራሁኝ ማለት ነው የሚከፈለኝ ደሞዝ በጣም ትንሽ ጌታ አንቺ ምን አለፋሽ በቃ ጌታ አንዳንዴ 10 ብር ከኪስ ያወጣና ማለቅስበት ታይም አለ። ከዛ መጨረሻ ላይ በቃ ከቅጥር ስራ ወጣሁኝና አልሰራም ያልኩትን ስራ በቃ አፌን እንደዚህ ላቤን ጠብ እያረኩኝ ዝቅ ብዬ ሰራሁኝ ምናምን ያ እንድኖር አደረገኝ። ይሄ ከዛ ጎበዝ በጣም ጠንካራ ሰው እንደሆነ አድርጎኛል። ከዛ ሰው አስተዋወቀኝ ምናምን። እግዚአብሔር ደግሞ በማን ሰው እንደሚሰጥሽ አታውቂም፣ በማን ሰው እንደሚልክልሽ ነው አታውቂምና ፍቅርን እስኪ አሁን ከእንግዲህ በኋላ የት እንጠብቃት? ምን እየሰራች? ቀጣይ ፍቅር ጋር ስመጣ ምንድን ነው የምጠብቀው? ምን እንጠብቅ? የራሴ ኮፊ ሃውስ ትልቅዬ ያርግልሽ ጌታ። በርቺ፣ በደንብ ጠንካራ። ይሄ ደስ የሆነ በራስሽ መቆምሽ ስታይ ደስ ይልሻል አይደለ? ያለው ስሜት እና ቡናም ይጣፍጣል። ማርያም በዚህ አጋጣሚ ኮዬ ነው ያለችውና የት ነው ያለሽ? ኮዬ 16 ብሎክ 171 ኮዬ 16 ብሎክ 171 መጣችሁ ላጢት ፍቅር ላጢት ብላችሁ ቡናዋን መጣችሁ ጠጡላት፣ አበረታቷት። ብዙ ነገር ሰምታችኋል። የምር በጣም ጎበዝ ልጅ ናት። ኢማጂን ገና ልጅ ናት ደግሞ ታስታውቃለችና በዚህ እድሜዋ ራሷን ችላ ለመኖር ብዙ ነገር ራሷን ሰርቫይቭ አድርጋ ለመኖር ብዙ ነገር እየሞከረች ያለች ጎበዝ ልጅ ናትና መጣችሁ ቡናዋን ጠጡላት፣ አበረታቷት። መጨረሻ የምትይው ነገር ካለ ሰው በአጠቃላይ ስለ ላጤነት ህይወት ሰው ብቻውን ይኖር ዘንድ ያልሽ ለትንሽ ጊዜም ቢሆን ማስተላለፍ የምትፈልጊው ነገር ካለ ያው መሞከር የምታስቡ ሰዎች ካላችሁ ሞክሩት።
ብዙም ከባድ ነገር የለም። ሁሉም ነገር በመሞከር ነው ማወቅ የሚቻለው። ብቻችሁን መኖር የምታስቡ ሰዎች ካላችሁ ሞክሩት። ያጠነክራል፣ ያጎብዛል እንጂ ማናችንም ላጤ የሆኑ ሴቶች ወይም ወንዶች ልንባልክ ወይም ደግሞ ሌላ ነገር ፍለጋ ሳይሆን ራሳችንን ጠንካራ ለማድረግ ለመጎበዝ፣ ነገን የተሻለ ለማድረግ ነውና ይሄንን ማህበረሰብ ውስጥ ያለውን መጥፎ አስተሳሰብ ቢወጣ ቢቀንስልን እኛም ደስ ይላል። በቃ ሴቶች ከቤት የምንወጣው ለመባለግ አይደለም። እኔ በእናትሽ እዚህ ቡና ላይ ተጨምሮ ትላለህ እና ያው ሰርተን ራሳችንን ለመለወጥ ነው ጠንካራ ለመሆን ስለምናደርገው ሌሎች ያሰባችሁ ሰዎች ካላችሁ ሞክሩት። ከቤተሰብ ጋር ተጣልቶ ወይም ደግሞ በጸብ ሳይሆን በፍቅር ተነጋግራችሁ ከቤተሰብ ጋር በሰላማዊ መንገድ ላጤነትን ብትሞክሩት ጥሩ ነው እላለሁ። ላጤነት ይለምልም፣ ላጤነት ይለምልም። ነው በእናትሽ ላጤነት ይለምልም። እዚህ ጋር ተያይዘናል። እንደዚህ ይመቻችሁ። የላጤት ቤተሰብ በጣም ወዳችኋለሁ። እንዳልኳችሁ የቻልኩትን ያህል ለእናንተ አሪፍ ነው ይመጥናል ብዬ የላጤ ህይወት ኤክስፒሪየንስ ያላቸውን ላይፍ ስታይላቸውን በቻልኩት መጠን ሼር እንደራረጋለን። እናንተ ደግሞ እኛን ሁሉም ላጤ ብዙ ስትራግል አለበት፣ ብዙ ኃላፊነት አለብን፣ ብዙ የህይወት ቻሌንጅ አሳልፈን ነው እየኖርን ያለ ነውና እናንተ ደግሞ አበረታቱኝ። ሰብስክራይብ አድርጉልኝ። ሰብስክራይብ አድርጉልኝ። እንወዳችኋለን። ባይ